ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን፣ ይህ አዋት ነው። በዋብል ወረዳና በሉማሜ ከተማ አስተዳደር ትምህርት ቤቶችን ሳቢና ማራኪ ለማድረግ የውስጥ ገቢን ማሳደግ ጉልህ ሚና አለው ተባለም። ለአንድ ሀገር እድገት መሰረት የሆነው የትምህርት እንቅስቃሴ ውጤታማ ለማድረግ የትምህርት ቤቶችን የውስጥ ገቢ ማሳደግ ወሳኝ ነው ብሏል። ምስራቅ ጎጃም ዞን በዋብል ወረዳ የትምህርት ቤቶችን የውስጥ ገቢ ለማሳደግ ባለድርሻ አካላት ተሳታፊ በማድረግ ውጤታማ ስራ እየተሰራ ነው። በዱቄ ቀበሌም የትምህርት ቤቶችን ማሳ በሰብል ለመሸፈን የእርሻ ስራ ሲሰሩ አርሶ አደሮችን ተመልክተናል። በዱቄ ቀበሌ በልማት ስራው ሲሳተፉ ካገኘናቸው አርሶ አደሮች መካከልም አቶ ይበልጣል ገረመውና አቶ ነጋሽ ታዴ የትምህርት ቤቱን ገቢ ለማሳደግ ሁሉም የዱቄ ቀበሌ ማህበረሰብ በቡድን በመውጣት ከእርሻ እስከ ሰብል ስብሰባ ድረስ በማህበረሰቡ ተሳትፎ ለማጠናቀቅ እየሰሩ መሆኑን ገልጸዋል። በህብረት እያረስን ነው ያለን እና ያው በመተባበር በቀበሌው በማስተባበር ህዝቡ እየሰራ ነው ያለ። ግባት አለው። ስንዴው ጤፉ ሲመረስ በጣም ግባት እያለው ነው። በጣም ምርት አለው። እዚህ በቀጣይ እየተባበር ነው። አጭደውንም ያው በህብረት ይታጭዳል። በረውም ያው በህብረት ይበራያል ነው። ትምህርት ቤቱን የኛ ነው የልጆቻችን ነው በሚል ሀሳብ በማድረግ በራሱ ፍላጎት ተነሳስቶ በድሮ ተነሳስተው ይሄ የምታወት ህዝብ ያንድ ጎጥ ህዝብ ነው። አሁን በቃ ይሄ ሰው ዛሬ ላይ በቃ 2-3 ጊዜ አርሶ ነገ ደግሞ በሚቀጥለው የስንዴ ምርቶችን በመዝራት ከፍተኛ ምርት እንዲያገኝ ፍላጎት በራሱ ሀሳብ ተነሳሽነት በመመር ነው ይሄ ሊያርስ ይችላል። የዱቄ ቀበሌ አስተዳዳሪ አቶ ሞስዬ ታዴ እንዳሉት የትምህርት ቤቱን ገቢ ለማሳደግ ከ2017 ዓ.ም ጀምሮ በማህበረሰብ ተሳትፎ እንዲሰራ በማድረግ ውጤታማ ስራ መሰራቱን ገልጸው በዕለቱም ከ400 በላይ አርሶ አደሮችን በማሳተፍ የእርሻ ስራው እንዲከናወን ተደርጓል ብለዋል። አቶ ሞስዬ አክለውም በዚህ ዓመት ከ50 ኩንታል በላይ የባቄላ ምርት ማግኘታቸውን ገልጸው በቀጣይም እየታረሰ ካለው 10 ሄክታር ማሳ ላይ ከ150 ኩንታል በላይ ስንዴ ምርት ለማግኘት አቅደው እየሰሩ መሆኑን ተናግረዋል። ስንዴ ልንዘራ ነው እንግዲህ ህብረተሰብ ተሳትፎ ሁሉም ደስተኛ ሆኖ እየተዘጋጀ ያለው። ስለዚህ አሁን የልምድ አርጎጥ ይባላል። በጎጥ በደረጃ ነው ያከፋፈለው ለርሻት ይበጃል በሚል ህዝቡ እንዳይማረርብን ፍላጎተኛ ሆኖ ህዝቡም በስርዓት ተነስቷል። ያው ዞሮ የትምህርት ቤቱን ግባትና እድገት ተነሳሽነት ለማድረግ ፍቃደኛ ነው፣ ሙሉ ፍቃደኛ ነው ህዝቡ። 150 እና 160 ኩንታል እናወጣለን በ2018 ለ2019 ምርት ዘመን ብለን ነው የምናስበው። በምስራቅ ጎጃም ዞን የዋብል ወረዳ ትምህርት ጽህፈት ቤት ኃላፊ አቶ አበው ጫኔ ትምህርት ቤቶችን ደረጃቸውን ለማሳደግና የትምህርት ጥራቱን ለማጠናቀቅም ትምህርት ቤቶችን ሳቢና ማራኪ ለማድረግ የትምህርት ቤቶችን የውስጥ ገቢ በማሳደግ የመማር ማስተማር ስራውን ምቹ እንዲሆን ማህበረሰቡ በጉልበት፣ በቁሳቁስ፣ በገንዘብ የበኩሉን ድርሻ እያከናወነ ይገኛል ብለዋል። በዚህ በጀት ዓመትም የትምህርት ቤቶችን ደረጃ ለማሻሻል ከ78 ሚሊዮን ብር በላይ በጀት በመያዝና በማህበረሰቡ ድጋፍ የትምህርት ተቋማትን እያስገነቡ እንደሚገኙ ጠቁመው የተጠናቀቁት ፕሮጀክቶችን ርክክብ እንዳደረጉ ገልጸው ያልተጠናቀቁ ፕሮጀክቶችን ደግሞ በቅርቡ ለማጠናቀቅ በትኩረት እየሰሩ መሆናቸውን ተናግረዋል። እንደ ሞዴልና እንደ ተሞክሮ ብዙ ጊዜ የምንጠቀምበት ዱቄ ቀበሌ አለን። የትምህርት ቤቶችን የውስጥ ገቢ ለማሳደግ ከማህበረሰቡ ጋር ባደረግነው ውይይት መሰረት መጀመሪያ የትምህርት ቤቱን እርሻ ካሁኑ ጀምሮ ማሳረስ የሚል ነገር ነው የተግባባ ነው። ከዚህም ቢያንስ 400 እና ከዚያ በላይ ጥማድ ወጥቷል ብለን ነው የምንጠብቀው። ይሄ ማህበረሰብ ትምህርት ቤቱን እንደግፋለን፣ ትምህርት ቤቱ ወደ ተሻለ ደረጃ መምጣት አለበት የሚለውን የጋራ ካደረግን በኋላ ዛሬ ጋር እርሻውን እያሳረስን ያለንበት ሁኔታ ነው ያለ። የትምህርት ቤቶች ገቢ ካደገ የትምህርት ጥራቱ ይጠበቃል። የትምህርት ጥራቱ ለመጠበቅ ደግሞ የትምህርት ቤቶች የገጽታ ግንባታ መቀየር አለበት። ትምህርት ቤቶቹ ሳቢና ማራኪ ህጻናት ካሉበት ከመኖሪያቸው የተሻለ ትምህርት ቤት ውስጥ መማር ስላለበት እሱን ለማድረግ እየሰራን ያለን። 40 በላይ የሆኑ ተቋማት ከመማር ማስተማር ውጭ ሆነው ነው ያሉት። ትምህርት ቤቶቹ እንዳልሆኑ ከዝቅተኛ እስከ ከፍተኛ ድረስ ወድሟል። ይህ ባለበት ደግሞ ይሄ ትምህርት ቤት ለመማር ማስተማሩ ማህበረሰቡ ከመንግስት ብቻ መጠበቅ የለብንም ከሚል አንጻር ትምህርት ቤቱን እያረሰ እየኮተኮተ ራሱ እየሰበሰበና ወደ ጎተራ በወቅቱ እንዲገባ እያደረገ ያለበት ሁኔታ በዘንድሮም አጠቃላይ አጠናክረን የምንቀጥልበት ምቹ ሁኔታ እንፈጥራለን ከሚል አንጻር ነው። ትምህርት ቤቶችን በባለቤትነት ማህበረሰቡ
የውስጥ ገቢያቸውን እንዲያድርጉ ለማድረግ ሌሎች ትምህርት ቤቶች ከማህበረሰቡ ጋር እየተያየንበት ያለንበት ሁኔታ ነው ያለ። ይህን አጠናክረን የምንቀጥልበት ምቹ ሁኔታ እንፈጥራለን የሚል ነገር ነው ለማለት ፈልገው። እንዲህ ሉማሜ ቁጥር 1 ላይ G+2፣ ወጀል ላይ G+2፣ ወጀል አንቅራቅ ላይ G+0፣ እነቢ ላይ የቅድመ አንደኛ ደረጃ ትምህርት ቤት፣ ዱቄ ትምህርት ቤት ላይ ደግሞ አሁንም 1 ብሎክ 5 መማሪያ ክላስ ያለው ግንባታ እያስገነባን ያለ